ቀጣይ ደግሞ የምንሰራው ምንድነው? ግሬድ ለግሬድ እና ለኮሜንት ምን ተሰጥቶናል? ጊቭን ተሰጥቶናል ማለት ነው። እዚህ ጋር ላሉ ተማሪዎች ጊቭን ተሰጥቶናል ማለት ነው። ለግሬድ ለመስራት እንዲሁም ደግሞ ኮሜንት ለመስራት ጊቭን ተሰጥቶናል። ስለዚህ ምን እናደርጋለን? በቅድሚያ ክሊክ እናደርጋለን የምንፈልገው ጋር የኤን ነው የምንፈልገው። ከዛ ምን መርጠው ደግሞ አቬሬጁን ከሆነ አንዱን ነው የምንመርጠው ማለት ነው እስከ መጨረሻ። ምናልባት የመጨረሻውን የምንሰራ ከሆነ የመጨረሻውን ነው የምንመርጠው። አሁን ግን የምንመርጠው የአንደኛውን ስለምንሰራ የአንደኛውን እንመርጣለን ማለት ነው። ወይ ደግሞ እዚህ ጋር የመሀለኛውን የኢን እንስራ ማለት ነው። የኢን እንስራ እዚህ ጋር ክሊክ እናደርጋለን ለመስራት ያሰባችሁትን። ከዛ እዚህ ፎርሙላ ባር ጋር እንሄዳለን። ከዛ ኢፍ ነው የምንለው ማለት ነው። ኢፍ ነው የምንለው እዚህ ጋር። ከዛ ኦኬ። ከዛ አቬሬጁን ነው የምንመርጠው ማለት ነው። ያመጣውን ውጤት የዚህን ስለሆነ ይሄን ብቻ ነው የምንመርጠው እንመርጣለን። ይኸው እዚህ ጋር አቬሬጁን ግሬድ ለመስራት አቬሬጁ ግሬተር ዛን 90። ስለዚህ ግሬተር ዛን ብለን ከኪቦርድ እንጽፋለን። ግሬተር ዛን 90 እንላለን። ከዛ ከሆነ እዚህ ጋር ምን ብሎናል? ቫልዩ ኦፍ ትሩ ከሆነ ምን በሉ ተብለናል? ኤ በሉ ተብለናል። ኤ እንላለን። ካልሆነ ጋር ክሊክ እናደርጋለን ማለት ነው። ካልሆነ ጋር ክሊክ እናደርግና እዚህ ጋር ስንመጣ ኢፍ ይሆንልናል። እስከ መጨረሻ ድረስ ነው የምንሄደው። መጨረሻ ግን ኢፍ አንልም። አሁንም አቬሬጅ ከዛ ግሬተር ዛን ምን በሉ ተብለናል? ሁለተኛ ላይ 70 ከሆነ ቫልዩ ኦፍ ትሩ ምን በሉ ተብለናል? ቢ በሉ ተብለናል። ቢ እንለዋለን ማለት ነው። ካልሆነ ጋር ክሊክ እናደርግና አሁንም ኢፍ እናላለን። ከዛ በመቀጠል አሁንም አቬሬጅ አሁንም ግሬተር ዛን ምን በሉ ተብለናል? ሶስተኛ ላይ 60 በሉ ተብለናል። ከሆነ እዚህ ጋር ቫልዩ ኦፍ ትሩ ሲ ነው የምንለው። ከዛ ካልሆነ ቫልዩ ኢፍ ፎልስ ጋር ክሊክ በማድረግ ኢፍ አሁንም አቬሬጅ መጻፍ እንችላለን ከፈለጋችሁ እዚህ ጋር G7 ብላችሁ መጻፍ ትችላላችሁ ማለት ነው። አሁን ደግሞ የምናስገባው ይሄንን ነው ማለት ነው። ግሬተር ዛን 50 የሚለውን ነው። ግሬተር ዛን 50 ከሆነ ቫልዩ ኦፍ ትሩ ግሬተር ዛን 50 ከሆነ ምን በሉ ተብለናል? ዲ። ከዛ ካልሆነ ጋር ክሊክ እናደርግና አሁንም ኢፍ ከዛ አቬሬጅ ከዛ ሌዛን ኦር ኢኳል ይሄ የመጨረሻ ነው ማለት ነው። እዚህ ጋር ሌዛን ኦር ኢኳል ምን በሉ ተብለናል? ኤፍ በሉ ተብለናል ማለት ነው። ኤፍ እንላለን። ከዛ ቫልዩ ኦፍ ትሩ ምን እናደርጋለን? 50 ማለት እኔ እዚህ ጋር ይቅርታ 50 ከሆነ ምን በሉ ተብለናል? ኤፍ በሉ ተብለናል። ከዛ ቫልዩ ኢፍ ፎልስ ጋር እንሄዳለን። ከዛ ኢፍ አንልም ማለት ነው። እዚህ ጋር ክሊክ ካደረግን በኋላ ኦኬ ነው የምንለው። ይኸው ቢ ሰጥቶታል ማለት ነው። 76 ስላመጣ ቢ ሰጥቶታል ማለት ነው። ሌላም የዚህኛውንም መስራት እንችላለን ማለት ነው። የዚህንም ለመስራት ምንድነው የምታደርጉት? ፎርሙላ ባር ጋር ትሄዳላችሁ፣ ኢፍ ትላላችሁ፣ ከዛ ኦኬ፣ ከዛ አቬሬጇን ነው የምትመርጡት ማለት ነው። አቬሬጁን ከዛ ግሬተር ዛን መጀመሪያ የተሰጠን 90 ግሬተር ዛን 90 ከሆነ ቫልዩ ኦፍ ትሩ ምን በሉ ተብለናል? ኤ። ካልሆነ ጋር ክሊክ ታደርጉና አሁንም ኢፍ አሁንም አቬሬጅ ግሬተር ዛን ይኸው እዚህ ጋር ሁለተኛ ላይ 70 በሉ ተብለናል። 70 ከሆነ ምን በሉ ተብለናል? እዚህ ጋር ክሊክ እናደርግና ቫልዩ ኢፍ ትሩ ጋር ቢ በሉ ተብለናል። ቢ እንላለን ማለት ነው። ከዛ ቫልዩ ኢፍ ፎልስ ክሊክ ከዛ እዚህ ጋር ኢፍ አሁንም ይህንኑ አቬሬጅ ግሬተር ዛን ከዛ ምን በሉ ተብለናል? ቀጣይ 60 ያው እዚህ ጋር ባለው መሰረት 60 ከሆነ ሲ ጋር ክሊክ አድርገን ሲን ጽፈን ቫልዩ ኢፍ ትሩ ጋር ቫልዩ ፎልስ ላይ ክሊክ በማድረግ ምን እንላለን? ኢፍ እንላለን ማለት ነው። አሁንም አቬሬጅ ከእሱ ቀጥሎ ደግሞ ግሬተር ዛን 50 በሉ ተብለናል ማለት ነው። ግሬተር ዛን 50 ከሆነ ምን በሉ ተብለናል? ቫልዩ ፎልስ ጋር ክሊክ በማድረግ ዲ በሉ ተብለናል ማለት ነው። ዲ እንላለን ማለት ነው። ከዛ በመቀጠል ምንድን ነው የምንለው? ዲ ብለናል። ከዛ የመጨረሻውን የምትቀረን ቫልዩ ፎልስ ጋር ክሊክ እናደርጋለን። ከዛ ኢፍ ይሄ የመጨረሻ ነው ማለት ነው። ሌዛን ከዛ ኢኳል ምን በሉ ተብለናል? 50 ሌዛን ኦር ኢኳል ቱ 50 ከሆነ ምን እንላለን ማለት ነው። እዚህ ጋር ኤፍ ከዛ ቫልዩ ፎልስ ጋር ክሊክ አድርገን ኢፍ አንልም የመጨረሻ ስለሆነ ይኸው እዚህ ጋርም እንደምታዩት እያንዳንዱን ሰርቶልናል ማለት ነው። እንደዚህ መጻፍ እንችላለን። እንደዚህ ግን መጻፍ ውስብስብ ስለሆነ በዚህ መንገድ ብትሰሩት አሪፍ ነው። ከዛ ኦኬ ስንል በቀላሉ ይሰራልናል። ከዛ እንደዚህ ድራግ ማድረግ ትችላላችሁ ማለት ነው። ቀጣይ ደግሞ ኮሜንትን የምንሰጠው ለእያንዳንዱ ተማሪዎች ባመጡት ውጤት መሰረት